በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰቡ ለወርኃ የካቲት በዛቲ ዕለት ከሆነ ሰማዕተ ቅዱስ ሚናስ መነኮስ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የካቲት 17 በዚች ቀን ከላይኛው ግብጽ ከሐኪምም መንደር መነኮስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህን ዓለም ንቆ ትቶ በሀገረ አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየሁለት ቀን እየጾመ ብዙ ቀኖችን ኖረ። ከዚያም ወጥቶ ወደ ስሙናይን ሀገር ሄዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችም በግብጽ ሀገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባሕሪው የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ ተቀበለ። ወደ ስሙናይን ከተማ ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባሕሪው የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? መኮንኑም አሁን ልጅ አለው ማለትን ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካቤ የሆነ ነው፣ ከባሕሪው ተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንን ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ሥጋውንም በቁርጥራጭ እንዲቆራርጠው በባሕር ውስጥ እንዲጥሉ አዘዘ። ምእመናንም ሥጋውን ወስደው በበጎ አገናነዝ ገንዘው ቀበሉት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በበረከቱ ይማረን አሜን። ሰላም እብል ለሚናስ ፍጹም ዘሀገር አክሚም ሶበ ይብል አምላክ ወልደ ማርያም ተንባላት በግማድ ገመድዎ ዮም ወረውዎ ውስተ ባሕር መስጥም